بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ረመዳን እንግዲህ የደስታ ወር ነው። ረመዳን የመግፊራ ወር ነው። ረመዳን የለውጥ ወር ነው። ትልቁ ዓላማው ደግሞ ተቅዋ ለዓለኩም ተተቁ ልትፈሩ ዘንዳ ብሏል አላህ። የጾም ዓላማው የተደነገገበት ዋናው ተቅዋን ማዳበር ነው። ተቅዋን መለማመድ ነው። ለ11 ወራት ስንቅ መያዣ ነው። በረመዳን ያልተወበተ መቼ ይተውበታል? በረመዳን አላህን ያልፈራ መቼ አላህን ይፈራል? በረመዳን አንደበቱን አደባ ላይ ያስያዘ መቼ ይይዛል? ስለዚህ ለዓለኩም ተተቁን እንዳለው አላህ ይህ ረመዳን የለውጣችን የምንቀየርበት እኛነታችንን የምንመረምርበት ትልቅ ፉርሳ አጋጣሚ ነው። አምና ጾመናል፣ እንዴት አለፈ? ዘንድሮስ እንዴት ማለፍ አለበት? ረመዳን ሁሌ 2 ዓመት እኩል ሊሆን ላ አንድ ሙስሊም 2 ቀናቶች እንኳን እኩል ሊሆን አይገባም። ከትናንትናው ዛሬ መለወጥ መሻል ያስፈልጋል። ረመዳን በሕይወታችን ላይ ትልቅ ለውጥ የሚያመጣ ነውና እኛ ልንቀየር ልንለወጥ ይገባል። የለውጥ አጋጣሚ ነው። አብዛኞቻችን የረመዳን ትሩፋቶች ነን። አብዛኞቻችን በረመዳን ሰበብ መስጊድ እንገባለን። አላህ አድሎን ጽናቱን እስቲቃማውን ሰጥቶን ደግሞ እንጸናለን። ስለዚህም ይህ ረመዳን ትልቁ ግብ አድርገን ልንይዘው የሚገባ ተቅዋላህ፣ አላህን መፍራት፣ የአላህን ፍራቻ ልባችን ውስጥ ማስገባት፣ አላህን በየትኛውም ቦታ አካባቢ አላህን መፍራት፣ አላህን መጠንቀቅ። አላህን ስንፈራ ዱንያ አኼራችን ጭምር ይስተካከላል። የዛሬው ርዕሳችንም ሰመራቱ ተቅዋ፣ የተቅዋ ፍሬዎች። ተቅዋ ያለው ሰው በዱንያ በአኼራ የሚያገኛቸው ጥቅሞችን እንመለከታለን። ተቅዋ ማለት ምንድን ነው የሚለውን ስንጀምር ዑለማዎቹ ተቅዋ ማለት ይላሉ በቋንቋ ደረጃ ቢሉጋ አልዊቃያ መጠበቅ መጠንቀቅ ነው። አይ አየቂየ ልኢንሳኑ ነፍሰሁ ሚማ የኻፉ ወየሕዘር፣ አንድ ሰው ነፍሱን ከሚያስፈራና ከሚያስጠነቅቅ ነገር እሱን አደጋ ላይ ከሚጥል ነገር መጠንቀቅ ማለት ነው። በሸሪዓ ደግሞ ዑለማዎች የተለያየ አስተያየት ሰጥተውበታል። ኢብኑል ቀይም እንደዚሁም ኢብኑ ረጀብ ረሂመሁሙላህ ኢነ መዳረ ተቅዋ አለል ዊቃየት ሚን ዐዛቢላህ ወዛሊከ ቢፊዕሊ አዋሚሪሂ ወጅቲናቢ ነዋሂሂ። ተቅዋ ማለት አላህ ስብሓነሁ ወተዓላ ከእሱ ቅጣት የእሱን ቅጣት ላለማግኘት እሱ ቅጣት ላለመውደቅ መጠንቀቅ ማለት ነው። እሱ ያዘዘውን በመታዘዝ የከለከለውን በመከልከል። አብዱላህ ኢብኑ አባስ ቱርጁማኑ ቁርአን ተብሎ የሚታወቁት የነቢዩ ሰለላሁ ዐለይሂ ወሰለም አጎት ልጅ ሙጃሂድ ረሒመሁላህ ከአብዱላህ ኢብኑ አባስ ይዘው ሲናገሩ ምን ይላሉ? እነ ተቅዋ ማለት አዩጡዕ አላህ ፈላ ዩዕሳ፣ አላህን ልትታዘዘው ላታምፀው። አላህን ልትታዘዘው፣ አላህን ታዘህ ደስታ ማግኘት፣ አምፀህ ጭንቀት ውስጥ ከመውደቅ። ሱብሓነላህ። አንዳንድ ሰው የሰከንድ ጥፋት የዘላለም ጭንቀት ውስጥ ይወድቃል። በሰከንድ ጥፋት ውስጥ ትእዛዝ ላይ ግን ስትቀመጥ ረሓ ትሆናለህ፣ ውስጥህ ይደሰታል፣ ደስታን ታገኛለህ። ስለዚህ አላህን ልትታዘዝ ነው ላታምፀው። ወዩዝከረ ፈላ ዩንሳ፣ አላህ ሊታወስ ነው ላይረሳ ነው ተቅዋ ማለት ነው። ሁሌ አላህን ማውሳት። እኛ አንደበታችን ላይ ስንት ተጫዋቾች ሁሌ እንደጋግማቸዋለን። እከሌ 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 እያልን ተሰበረ፣ ወደቀ፣ ገባ፣ ወጣ። እንዲህ አዝካሩ ሰባ ወልመሳ ይመስላል አይደል? እግር ኳስ ተጫዋቾችን ሌሎችንም ነገር ስናወሳ አላህን ማውሳት፣ የፈጠረን ጌታ፣ ያስገኘን ጌታ፣ ኒዕማውን በእኛ ላይ ያረከፈከፈው ጌታ አላህን ሁሌ አንደበታችን አላህ አላህ ሊል ይገባል። አላህን ልታወሳ ነው ላትረሳው ነው። ወዩሽከራ
ልታመሰግነው ይገባል፣ ላትክደው። አዎ አላህን ልናመሰግን ሁሌ ጠዋት ማታ ልናመሰግነው። የሰጠን ኒዕማ ብዙ ነው። ወኢን ተዑዱ ኒዕመተ ላህ ላ ትሕሱሃ። አላህ የሰጣችሁን ጸጋ ብትቆጥሩት ቆጥራችሁ አዘልቁትም። አዎ የሚቆጥራለ። አይነውን አንድ ሰው በ5 ሚሊዮን ብር አይንህን ሽጥ ቢባል ይሸጣል። ከዛ በኋላ ሱብሓነላህ የሰው ልጆች በዱንያ ላይ ዱንያን ለማግኘት በጣም ይለፋሉ። ምን ይላሉ? በሽታ የመጣ ጊዜ እኮ ዱንያን አይሉ ምን ነበር የሚመኙት? ጤናን ብቻ ነው የሚመኙት። ጤና ጭምር በብር ማይገዛበት ወቅት ይመጣል። የገንዘብ አይነት ኖሮ ጤናውን ማግኘት ማችልበት። የሰጠን ጤና ኒዕማ ነው። ወላሂ ልናመሰግነው ይገባል። ከምንም በላይ አላህ በኢስላም ጥላ ስር አስቀምጦናል። አላህ ልናመሰግን ይገባል። ዱንያን አላህ ለሚወደው ለማይወደው ይሰጣል። ዲንን፣ ኢስላምን፣ ኢማንን ግን አላህ ለሚወደው ባሪያው ብቻ ነው የሚሰጠው። ስለዚህ አላህን ልናመሰግነው በእስልምና ውስጥ ስላስቀመጠን። የእስልምናን ጸጋ እኮ የሚረዳው ማን ነው? ወላሂ አንዳንድ ወንድሞች አይታችኋል፣ ከሌላ እምነት ወደ ኢስላም ሲመጡ ጠንካራ ጀግኖች ይሆናሉ። ለምን? ያን ያሉበትን ነገር አይተውታል። እዚህ ሲመጣ ኒዕማውን ያውቁታል። የኸይርን ኸይርነት የሚያውቀው የሸርን ሸርነት ያወቀ ነው። የሸርን ሸርነት መጥፎነት የሚያውቀው ኸይርን ያወቀ ነው። ኸይርን ካላወቀንማ ሸር አላፈው። የሀብትን ጥቅም የሚያውቀው ድሃ የሆነ ነው። ችግርን ከባድነት የሚያውቀው የተቸገረ ነው። ድሎት ላይ ያለማ አውቀው። ለዚህ ነው አንዱ ረመዳን ስንጾም ሆዳችን ባዶ ሲሆን ረሃብ ሲሰማን ለካ ዓመቱን በአጠቃላይ ረመዳን የሆነባቸው ወንድሞችና እህቶች አሉ እንላለን። ሲርበን ነው የሰው ስትቸገር ነው የሰው ችግር መጣ። ስለዚህ አላህ እንድናመሰግን የሰጠን ኒዕማ ብዙ ነው። ወላሂ ለምናስገባው አየር ለምናስወጣው አየር የጠየቀን ገንዘብ አላህ አለ ተጠይቀና ሆስፒታል ተኝተን ኦክሲጅን ሲገጠምስ ሱብሃንአላህ። ስለዚህ አላህ ለኛ ያለው ውለታ ብዙ ነውና እሱን ማመስገን ነው፣ አለመካድ ነው። ወሩየ አን ጠልቅ ብን ሐቢብ في معنى هذه الآية طلق بن حبيب يبالوت يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يميلون أنك استنستوا طيقواته عندما جاءوا قوم يسألونه كيف يتقون الفتن سو فتنة نديث ميتنك قولوا طيقاته فقال اتقوها بالتقوى بتقوى تتنكقوات فتنة فقيل له صف لنا التقوى تقوى استندينه قلت الانسبال فقال على عمل بطاعة الله على نور من الله كالله بون برهان الله متحززنو يا الله تزاز مفتسمنو رجع ثواب الله يا الله من دا دموز بمكجل وترك معاصي الله على نور من الله أولم با الله برهان لا يونو اسمي كلكلو نجر مكلكلو متونو مخافة عذاب الله يا الله كتمات بمفرد ታላቁ ሰሓቢ ዓሊ ረዲየላሁ ዐንሁ አራተኛው ኸሊፋ ሱረቱ አሊ ኢምራን ላይ ያለውን የቁርአን አንቀጽ አንስተው እንዲያ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኢተቁላህ ሐቀ ቱቃቲህ አላህን ተገቢውን ፍራቻ ፍሩት፣ ተገቢውን ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ይህ አላህ አደራ። ወላሂ ኢስላምን በገንዘብ አታገኘው። አላህ ላልመረጠው ማንም ሊያገኘው አይችልም። ቢገኝም አኖሮ አቡ ጣሊብ ባገኙ ነበር። አገኙ እንዲ አቡ ጣሊብ የነቢዩ አጎት ለኢስላም መከታዩ ነቢዩን የካደው አብሽር ወንድሜ ልጅ ቀጥል በመንገድ እኔ ያለው ያለው አቡ ጣሊብ አላህ ወፈቃቸው። ከማን ነው የሚወፈቀው? ከአላህ ነው። አላህ የመራውን ማንም ሊያጠመው አይችልም። አላህ ያጠመመው ማንም ሊመራው ይችላል። ሂዳያ ከአላህ ዘንድ ነው። ስለዚህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ አላህ። ሙስሊሞች ሆናችሁ እንጂ እንዳትሞቱ፣ ኢስላምን በጥቃቅን ነገር እንዳትለውጡ። ማንም ሰው ኢስላም ላይ ይሄ እንክን አለ ይሄ ችግር አለ ብሎ የሚወጣ ወላሂ አይኖርም። ዛሬም ነገም ለወደፊት ማንም ሰው ነገር ግን ከሶስት ግን በአንድ ነገር ዲንን ሊለቅ ይችላል እንጂ ኢስላም ይሄ ጉለት አለ ብሎ የሚወጣ የለም። ኢስላም ሁሉ ነው ከአላህ በኩል የመጣ ነው። ነገር ግን ከሶስት አንድ ነገር ግን ምን ሊያደርግ ይችላል?
ትቶ ሊወጣ ይችላል። አንደኛ በተቃራኒ ጾታ ዲኑን ሊቀይር ይችላል። ሴቷ ወንድ ታፈቅራለች፣ ወንዱም ሴት ያፈቅራል። ለፍቅር ብሎ ሀያቱን የሚያበላሻል። ሁለተኛው በገንዘብ ሶስተኛው በስልጣን። ለነቢዩ ሰለላሁ ዐለይሂ ወሰለም የቀረበላቸው ነበር። ገንዘብ ከፈለግ የኛ በላያችን እናድርግ፣ ከኛ በላይ ሀብታም እናድርግ። ስልጣን ከፈለግ ከኛ በላይ ስልጣን እንስጥ። ለነቢዩ ሰለላሁ ዐለይሂ ወሰለም አላቸው፣ ምን አቁም? ላኢላሃ ኢለላህ የሚለውን ነገር አቁም። ላኢላሃ ኢለላህ የሚለውን አቁም አላቸው። ነቢዩ ግን እንኳን እናንተ መጣችሁ ጥቃቅንና አነስተኛ አይደለም፣ ጨረቃን ባንድ እጄ ፀሐይን ባንድ እጄ ብታደርጉ ካለውበት ነገር ንቅንቅ አይደለም። አላህ እንዲን የበላይ እስኪያደርግ ወይኔ እስክጠፋ ከዚህ ጉዳይ ንቅንቅ አይደለም። አዎ ይሄ ዲን አማና ነው፣ ልንሸከመው፣ ልንኖርበት፣ ልናስተላልፈው የሚገባ ነው። ኢስላም ቀላል አይደለም። ወላሂ ኢስላም ማለት ብርሃን ነው፣ ህይወት ነው፣ የህይወታችን መንገድ ነው። ዝም ብለን ልናጨማልቀው አንችልም። መመሪያው ከአላህ ነው። ዛሬ ቂብላ የጠፋን ቁርአንን መመሪያ አድርገን ስለያዝ ነው። ቁርአንን ዱስቱራችን ስናደርግ፣ መመሪያችን ስናደርግ ወላሂ መንገድ ውስጥ እንገባለን። ጭንቀት የሚባል የለም። ዲን በራሱ ገር ስለሆነ ማለት ነው። ኢስላም ገር ነው። እኔ የራሴ የምጨምርበት ነገር ነው ሊያጨናንቅ የሚችለው። ቁርአንን በወረደበት መንገድ የምንቀበለው ከሆነ ወላሂ ዲን ገር ነው። ይህንን አንቀጽ ታላቁ ሰሓቢይ ዓሊይ ምን አሉ? አነ ተቅዋ ማለት ሂየ አልኢማኑ ቢተንዚል፣ አላህ ባወረደው ማመን ነው። ቁርአን አላህን ያወረደው በጅብሪል አማካኝነት ወደ ነቢዩ ሰለላሁ ዐለይሂ ወሰለም በዚሁ በተከበረው ወር በረመዳን ወርዷል። ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን ሁደን ሊናስ ወበይናት ሚነል ሁዳ ወልፉርቃን ብሎ አላህ የገለጸው አላህ በወረደው ማመን አውርዶታል። እንዳወረደው የኔን ፍልስፍናዬን ትቼ ማዛነፍ፣ ማጣመም፣ ተአዊል ውስጥ መግባት፣ ተሽቢህ ውስጥ የተለያዩ በቃ አላህ ባወረደው ይሄ እንዲህ ነው አለቀ። አይ ይሄ እንዲህ ነው እንዲህ ስለ ራሱ ስለ አላህ እኮ አላህ ይግለጽ። ከአላህ ውጭ የበለጠ ስለ አላህ የሚያውቃል የለም። ወላሂ አላህ ይግለጽ። አላህ በገለጸው መግለጽ፣ ነቢዩ ሰለላሁ ዐለይሂ ወሰለም በገለጹት መግለጽ ተቅዋ ነው። አላህ ባወረደው ማመን አሉ። ወልኸውፉ ሚነል ጀሊል፣ ታላቁን ጌታ አላህን መፍራት። አዎ አላህ ሲባል ልብ ይፍራ። አላህን ፍራ ሲባል ደንግጥ። ዛሬ አላህ ይዘናል። አላህን ፍራ ሲባል አንተ ራስህ አላህን ፍራ ይላል። ያ አዩሃ ነቢይ ኢተቂላህ፣ አንተ ነቢይ ወይ አላህን ፍራ አላቸው። አላህ ነቢዩን ከሁሉም በላይ ተቅይ የሆኑት አላህ የወደዳቸው ያከበራቸው፣ ስማቸውን ከስሙ ጋር እንዲወሳ ያደረገላቸው፣ ወረፈዕና ለከ ዚክረክ ብሎ አላህ የወሳቸው ነቢዩን ኢተቂላህ አላቸው። አላህን ፍራ። እኔ እናንተስ አላህን ፍራ ብንባል ምንጎዳው? ክብር ነው። ባለስልጣን ፍራ አይደለም የተባለው። አላህን ፍራ፣ የፈጠረህን ጌታህን ፍራው። ልትፈራው ይገባል።